ለብሰሽ የትኛው ሴት ተራ በላይ አግዘሽ ለቃቃ እቺ በቃ ጋይስ ገርሞኝ ነው እኮ ውዶቼ። ኤኒዌይስ ይሄንን ቲንክ ኔማር ይሄንን በአራት ነጥብ ነው የምነግርሽ እምመልስልሽ እኔ ማለት ነው። እንደ መስቀሎፍ ነው። በአመት አንዴ የሆነ ሳል ይመጣልና ነው የምለቅብሽ። አይኑን የሚላትን ጨረሽ፣ አጀንዳሽ አለቀ። ሚላትን ምናምን ለፍትህ ለፋሲካ ጨረሹ። የፋሲካ ፍትህ አለቀ። ፍትህ ተገኛላት። ከዛ ወደ እኔ መጣሽው። እኔ እንደዚህ መሽቆቅ አይደለሁም። እንደማንም እያስመሰርታን ፊት ለፊት መጥቼ ነው የምጋፈጥሽ። ኦኬ የወላድ ጋለሞታ አንቺ ነሽ። የወላድ መካን ደግሞ ሰውን አንቺ እንዳንቺ ስታይል እኮ ሰው ማውራት አይቅተውም። አንቺ እንደዚህ አይነት ምታወር በአንቺ ሙድ ነው የሚሄድልሽ። በአንቺ እንዲህ እንደ ቤታ ምናምን አልልም። በአንቺ ሙድ እንደዚህ እንደምትይው የወላድ ጋለሞታ አያውቅትም። ማንንም ሰው ስም እንዲያደርጉ ማንሳት ከአንቺ ጋር ብሰዳደም ማለት ነው አጨልልሻል። እኔ ከአንቺ ጋር ብዙም ራሱ ርቀት መሄድ የለም። ቁሚ እስኪ ነው የምልሽ። እንወዳደር። ራቅ ብለሽ ጥብቅ ያለ ልብስ ለብሰሽ ቁሚ ነው የምልሽ። ሞራልሽን ነው የምነካው። ጭንጋፍ ኤኒዌይስ ይሄ ለአንድ ሳምንት ይሆንሻል የመልስ ምት። አልቅሽበት ላልሽው ደግሞ አላደርገውም አልኩሽ። ላመንኩበት ነው ያደረግኩትኝ። ሁሉም ላመንበት ነው ያደረገው። ፊንገር ተዋትኝ። ኤኒዌይስ ኦኬ እሺ፣ ወደ ራሴ ልመለስ። ሄሎ አሁን ቤታ ነኝ ጋይስ። ለዛች ቦርኮ በሷ ልክና በሷ አውድ በሷ መጠን እንመልስላት ብዬ እንጂ እኔ ቤታዮ ተመልሻለሁ። እንዴት ናችሁ? ደህና ናችሁ ውዶቼ ወዳጆቼ? በትናንትናው ዕለት ብዙ ወዳጆቼ ልባችሁ ተሰብሯል። በጣም አዝናችሁብኛል። ቤታዬ ከአንቺ ጋር የሚሄደው አጭር ሚኒስከርት ለብሰሽ ብልቅጥ ሙኒጥ ስትይ እንጂ መጠጥ አያምርብሽም ብላችሁ ብዙ ሰዎች ተናግራችሁኛል። እኔ ደግሞ ታውቃላችሁ ለምወደው ሰው ለወዳጆቼ ለጓደኞቼ በጣም ውለታ ከፍላለሁ። ውለታ ከፋይ ነኝ። አይስቀልድ ነው። ግን ለሄለን ወርቅዬ እድሜዋን ተውትኝ። 26 ነው የምትለው። ዛሬም 26 ነገም 26 ናት። አላወለድኳትኝም፣ አልከራከርም። ለሄለን ወርቅዬ ልደስ ስለነበር እሷ ደስ እንዲላት ደስ ለሷ ብዬ ለፈታ ብዬ ነው። እኔ ብጠጣም አልጎረጉርም አላስጎረጉርም። ጎረምሳ በስልክ እያወራው አልለፋደድባችሁም። ፊት ለፊታችሁ እናንተ ፊት መጥቼም ጡቴን አላሽም፣ ቂጤን አልከፍትም። አይታችኋል አይደለ? ቂጤን ብልቅጥቅጥቅጥ አላረገውም። ግን መሳቅ ወዳለሁ። አያችሁ? ዝም ብዬ እንደ ጅል የሚያስቀኝ እስቃለሁ። ግን ይሄ ያስከፋችሁ ሰዎች ካላችሁ በጣም ይቅርታ። አሁን ይህንን ደግሞ አውቃለሁ በምን እንደሚመስሉ። እኛ ብንሆን አንልም። መብታችን ነው መጠጣት፣ መብታችን ነው ማለት አያቅተኝም። መብቴ ነው መጠጣት፣ መብቴ ነው መስከር ማለት አያቅተኝም። ግን ስለምትወዱኝ ለእኔ ከማሰባችሁ የተነሳ ብዙዎቻችሁ ስለጻፋችሁልኝ ስላከበራችሁኝ ይህን ማድረገው እንጂ ማንም አባቱ በኩላሊቴ እስኪፈርስ ድረስ እስኪጠቁር ድረስ ጉበቴ እስኪበተን ድረስ መጠጣት ይችላል። ማንም የሚያስቆመኝ የለም። ግን ደግሞ ለእኔ አክብራችሁ ብዙ ሰዎች ከአንቺ ጋር ሄድም ቤታ ይሄ ክብርን ዝቅ ያደርጋል ስላላችሁ ብቻ እኔ ጠጥቼም አላቅም። ታውቃላችሁ እቺን 2 ሳምንት ነው ከመጠጥ ጋር እንዴት እንደተነካካን አላቅም የጠጣሁት። ከዚህ በኋላ ብሞት በቲክቶክ ታሪክ አለም ለበርዝዴይ ራሱ ብዬ ነበር። ለበርዝዴይም አልጠጣም። እስከ ልኬ እንዴት ነው ሳቅ እስኪመጣብኝ ድረስ አልጠጣም። ምንም መጠጥ አልጠጣም። ይቅርታ አይኖ ልደቴ ደርሷል። ግን ኦኬ ይሄንን ነው የምገባላችሁ ቃል። አሁን ሌላ የምትሉት ሰሊና ሌላ ማርያም በጣም ብዙ ሰው አዝኖብኛል። ዋይ ለምን ይሄን ታርጊያለሽ ብሎና ለእናንተ ስል አልጠጣም። እወዳችኋለሁ። ለዚህ ነው ህፃናት እየሞቱ ነው። ቤታ በናሽ እሺ ድምፅ ሆናለሁ ውዴ። ትረግጡኛላችሁ እኮ በየቤቱ እኮ ነው የምረገጠው። እሺ አሁን ግቢ በሏት፣ ላኪ በሏት። እሺ ላኪ በሏት። እሺ ላኪ በሏት። እኛ እንዲ ቆይሽ ዲቦራን ግቢ ልበላት። ውሃ ጠጪ። ኧረ እኔ ደህና ነኝ ውዴ። እኔ እኮ ይላችሁ እኔ ስጠጣ መጠኔን አውቀዋለሁ። ልክ መጠኔ ሲደርስ ሳቀው እወጣለሁ። ከላይቭ ላይ እወጣለሁ እንጂ በጣም በደረቴ እስክጎተት ድረስ ምናምን አልጠጣም። ለራሴ ማስባለሁ ምናምን ነገር ገባችሁ? ይሄ በሌላ ነገር አታስቡትኝ ጋይስ። ዲቦራ ጋር ሼር አድርጉላት ትግባና ጌሜን ነው መጫወት እንፈልገው። እኔ ንዝንዝ ጭቅጭቅም አልፈልግም። እናንተ አረቆቆ እነ ዲቦራ እስኪመጡ ድረስ አረ ወሬ አለ ወቸው ጉድ። ቆይ
ሰላም ነሽ? ቤታ ማለት ነው። ቆይ 5 ደቂቃ ልበላ። ማትመጭ ከሆነ ንገሪኝ። ስሙኝ እናንተ ወሬ እስከዛ እስኪገቡ ድረስ ወሬ ላብራ። እኔ የምላችሁ ቶሎ በእሺ ውዴ። እኔ የምላችሁ የሆነ አንድ አጥንት ከፀጉር ጋር እየሰራ ፀጉሩን ደግሞ እየጎነጎነ ከዛ ደግሞ አጥሚቱን ከቦሮሽ ጋር ቦሮሹን ደግሞ ሊጥ እያቀጠነ እኛ ላየነውን በህይወታችን ትልቅ ታሪክ ኪችን ውስጥ ሲያሳየን የነበረ ሰውዬ እኔ የምላችሁ ምን አጋጥሞት ነው? እኔ ምን አገባኝ? ግን በጣም ነው መቤቴን ያሳዘነኝ። ምን ሆኖ ነው ጋይስ እንዴ? አንደኛ ከስቶብኛል፣ ሁለተኛ ይሄ እንደዚህ ወንዳ ወንድነቱ ሙሽሽ ብሎ ጠፍቷል። እውነትም ምግብ ተበድያለሁ አላለም። ስም አላጠፋም። እንዳንዳንዶቹ ምግብ ተበድሏል ብዬ አደባባይ አልወጣም። ምግብ ተበድያለሁ አላለም። ግን ለአሰሪዎች ምግብ እየተበደሉ ነው ብሎ ነው ድምፅ የሆነላቸው። የሰው ልጅ በጤናው አይደለም እንደዚህ የሚሆነው። እኔ እኮ በጉጉት ነው የማየው። ካሁን ይህንን የውሃ ላስቲክ ምን ያደረገው ይሆን ስል ሾርባ አድርጎታል። ልዩ ሰው ነው ጋይስ። እኔ በጣም ነው በዛ ነው የምወደው። ይህን የውሃ ጎማ ወዴት ይለውጠዋል ስል ቆንጆ ቀጠን ያለ ከድንች ጋር ቆንጆ ሾርባ ሰርቶ ነው የማገኘው። ወንድማችን ምን አጋጥሞ ነው? እኛ ኢትዮጵያ ሕዝቦች የማጨብጨብ የማሸብሸብ ልማድ አለን እና ከቤተሰብ ጋር ስትጣላ እንደምትታረቅ እኮ እናውቀዋለን እኮ ከእህት ጋር እንደምትታረቅ እናውቀዋለን። ግን አሽቃባጭ ስለሆንን ይሄ ባህላችን ነው ወጋችን ስለሆነ እንድናሽቃብጥልክ ከእህት ጋር በምን ተጣላችሁ? እንዴት ተጣላችሁ? በምን ምክንያት ተጣላችሁ? ምን አጣላችሁ? ከዛ ለአንተ ወገን የምንደግፈው እናሽቃብጣለን፣ ለእሷ እናሽቃብጣለን። ስትታረቁ ደግሞ ዋው እንኳን ታረቁ ቤተሰብ ተለያይቶ አይለያይም ደግሞ ብለን ሁለተኛ እናሽቃብጣለን። ዘርዘር አርገ በተን አርገ ንገረን። አንዴ ወጣላ አደባባይ ላይ እኛም በብዙ ነገር አንጠርጥረክ ንገረን። እንዴ ማን ነው? አላወቃችሁትም እንዴ? ሼፍ ዮሐንስ ነው ዮሐንስ የሚባል የዛች ሰውነቷ የሚያምረው ራቁቷን ፎቶ የምትነሳው የእሷ ፍቅረኛ የነበረው አወቃችኋት? ሄርሞን የእሷ ፍቅረኛ የነበረው ወይ ይቅር ይበል። እሺ አላወኩም ጋይስ። እኔ ይቅርታ አላወኩም ጋይስ። ሼፍ ማን ነበር? ዮሐንስ ይቅርታ። እኔ አላውቅም። እኔ ያው ቲክቶከር እንደሆነ መጠን ጌም ነው የምጫወተው። ይቅርታ ወንድሜ፣ ለካ እናት አርፋ ነው ስላላወቅኩ ነው። ይቅርታ። እኔ እኮ ጺሙ ለምን አደገ፣ ለምን ጠቆረ፣ ለምን ከሳ ብዬ ነበር። በጣም ይቅርታ መቤቴን። እኔ የማውቀው ታሪክ የለም። እግዚአብሔር ባለህበት ያጽናክ። ማርያምን አላወቅኩም። ያው እኔ አላውቅም። ከእናንተ ጋር ሙሉ ጌም ነው የምጫወተው ነው የምወጣው። እማውቀው ታሪክ የለም። ገንዘቤን ሽቅርቅላሪ ውጥት ነው የምለው ስላላወቅኩ ነው። እኔ ጌታ በጣም ይቅርታ። ሀዘን ላይ መሆንን አላወቅኩም። እናውጣ ነይ። ከአንቺ በላይ እኮ ደንቆሮ መሀይም ነይ። ብሎክ ተደርገሻል። ነይ ውጭ። አንቺ ሽቦ አቋም ነይ ውጭ። አስወጧን ቦለኳታት መልሱላት። ሰው ጥፋ እኔ እኮ ግራ ግብት እኮ ሰው ጥፋቱንም ማምኖ ይቅርታም ሲጠይቃችሁ አትፈልጉ። ሰው ሲሳደብም አትፈልጉም። ምንድን ነው የምትፈልጉት? እንቆይ እናንተ ወገን። አሁን እኔ ሳላውቅ ነው መቤቴን ሱሪ አልኩኝ ስልም አትፈልጉም፣ ስረግጠውም አትፈልጉም። በቃ ረግጠዋለሁ። እሺ ምን አርጊ ነው የምትሉኝ? እኔ አማሬ ምን አላውቅም። እኔም እንዴ በምን አውቃለሁ? ይሄን ሁሉ በምን አጣራለሁ? ህይወቴን ላጣራ ወይስ እንደው እኔ እግዚአብሔርን ሽቦ አቋም ልጅቷ ድርቅ ያለች ናታ። ወይ ሄለን ሳትናደድ እንላክላት። ቤታ እንደዛ ይደረገም። እሺ ማለት ምን አረኩኝ? አሁን እኮ ነው መቤቴን የገባው። ስንት ደቂቃ ከገባሁልሽ? 15 ደቂቃ። እናቴ ትሙት እያወራሽ ደግሞ ስመጣ እያወራሽ ነበር። ዲቦን እየጠበቅኩ ነው። ቆይ አልክልሽም ብለሻል አላልሽ? አንቺ ጋር እኮ አላልኩኝም እኮ እዚህ ነው እኮ ላይቭ ላይ ያልኩት እንኳን አልክልሽም እንኳን አይደለም ያልኩት። ቆይ ዲቦን እስክትጠብቂ ልከሽልኝ ዲቦን ስትመለስ እመጣለሁ ልሽ አትሄጂም። እኔ እኮ ያ ሲመጣ ልጮትም ስመልስ ያ ሲመጣ ስመልስ ቤታ ጋር ነው የምንጫወተው ብዬ ሁሉም ጋር መልሽ አዳምጪኝ ሄለን አዳምጪኝ እስቲ በእግዚአብሔር እንደው አምላክ እስራኤልዬ እኔማ ተረግም ያለው ዘንድሮ። እስቲ ኮሜንታተር መልሱ ጋይስ። መቼ ነው ዲቦራን እየጠበቅኩ ነው ለሄለን አልክም ያልኩትኝ? እስኪ መቼ ነው? ጠብቂኝ አሁን እልክላታለሁኝ። ቆይቼ ወሬ ልጨርስ አልኩኝ። የሆነ ሰው መግለጫ መስጠት ነበረብኝ። ጠብቁኝ አይደል ያልኩትኝ በማርያም። ከዛ በኋላ ዲቦራ ጋር
ቴክስት ላደርግላት ብዬ ስልኬን አንስቼ ዲቦራ ጋር ግቢ ብዬ ብቻ ነው የጻፍኩላት። ያ ሌላ ደግሞ ቴክስታችን ይታያል። እመቤቴን ግቢ ነው ያልኳት። ሌላ ብያለሁ። ሌላ ደግሞ ላኪ በሏት ሄለን የምትይ አንቺ ኢንቪቴሽን ዝግ በየት በኩል ነው የምልከው? እሱን ልክ ነሽ፣ ተሳስቻለሁኝ። ዝግ መሆኑን አላየሁትም ነበረ። ብዙ ሰዎች ስለሚልኩብኝ ሊሰድቡኝም ሊወዱኝም ስለሚልኩ ለዛ እንትን አላልሽም እኮ አላልኩም። ይኸው ቴንኪው። አያችሁ፣ እሷ ግን ምን አለች ብለሻል አለችኝ። እሺ እንጫወት እኔ እና አንቺ ብቻ። ምን ነው ዲቦራስ ስትመጣ ትጫወት ከገባች ዲቦራ ትገባለች። እሷ ስትገባ ግን ጊዜ የምናባክነው ነገር የለም። እኔ ከአንድ ሰዓት በላይ አንቺን የጠብር ቁጭ ብያለሁ። እሺ ከመጣች ትቀላቀል፣ እስክትመጣ እኛ እንጫወታለን ማለት ነው። የምንጫወተው ተናገሪ እኮ እንዴት ነው የምንጫወተው? መግለጫ ስጭን። መግለጽ ልነሳ በቃ ደብረኝ ቁጭ ብዬ ነበረ። ኦኬ አዎ ጋይስ ሀናን ታሪክ ያ ብዙ ሰው ይላታል። የለን የሆነ ነገሯ። እሺ ቅጣት ምንድን ነው? እኔ ናንቺ እንዳቸው እሺ እንዳንጨቃጨቅ። እሺ ይሄ እኮ ጌም እኮ ስንቱን አጣልቶ አባልቷል። እሺ ስሚኝ፣ የምንጫወተው ግን ይልሽ የለን። እኔ አሁን ዛሬ ሁኔታውን ሳየው ብዙም ስሞክ ያለኝ አይመስለኝ። አውቀዋለሁ ድባቡን ስለማቅ 10,000 በላይ ከሆነ ቀለል ያለ ቅጣት፣ 20,000 30,000 በላይ ከሆነ ከባድ ቅጣት። ምን ታስቢያለሽ? እሺ ደስ ይለኛል። እሺ ተናገሪ። እሺ ቅጣትሽ ምንድን ነው የሚሆነው? ስለዚህ ቀላል ቅጣት እነማን ናቸው? እስኪ ቆይ የጻፍኩት የቱ ጋር ነው? ቀላል ምን ናቸው? እስኪ ቀላል ቅጣት እግርን ሽንት ቤት ውስጥ መክተት። ከዛ ፕሬስ አርግተሽ እግርሽን ትልኪዋለሽ ወይስ አትልኪውም? እሱ 30,000 እግር ዝም ብሎ እግር አይላክም፣ ዝም ብሎ ማስገባት። ሁለተኛ ቅጣት ቀላል ቅጣት ቃሪያ ከንፈራችን ውጩንና ውስጡን ማሸት። አንቺ ያመጣሽው ቅጣት ነው እንግዲህ ያዡ ለ60 ጊዜ። ኦኬ 30 ነጭ ሽንኩርት መብላት። ሶስተኛ ቀላሉን ነው የምነግርሽ። 10 ማንኪያ ሌላ ቦታ ግድያ እንደሆነ ተቀንስ። የኛ ቀላሉ 10 ማንኪያ በርበሬና ሚጥሚጣ በጥብጦ በአፍ መያዝ ለ5 ደቂቃ። ቀላሉ ቅጣት ነው። ይህንን እንጀምራለን። ከባዱን ተናገሪ። ከባዱ ወደ 20,000 30,000 ከገባን ከባዱ ቅጣት አንደኛ ቅጣት ፀጉራችን ይሄ መሀሉን የመሀሉን ክቧን መላጨት። ኦኬ ብብትሽን ሰንጥቀሽ በርበሬና ጨው መቀባት። በጭንቅላት ቆሞ ሻወር መውሰድ። ኦኬ አሁን ዳይ ቅጣትሽን ተናገሪ። ተናገርኩ። ተናገሪ። ይህንን ከባድ እንዲህ ነው የምንቀጣው፣ ቀላሉ እንዲህ ነው የምንቀጣው ነው አይደል? ቀላሉ መጀመሪያ የጠራናቸው እነ ቀላል ነው ማለት በጣም የሚያስጠላው ይሄን ሽንት ቤቱን እና በርበሬ ገብታለች ሴትዮዋ። አንድ ሁለት እንጂ ታውቂያታለሽ። ምንድን ነው ሻት የምታደርጊው አንቺ? አንድ ሁለት። ኧረ መጠጥ አይደለም፣ ይኸው ደግሞ መጠጥ የፈረደበት መጠጥ ነው። ምንድን ነው እኛ ሴቶቻችን ወገቦቻችን ሸንቀጥ እንዲሉ ነው። ማርያም ዌስት ትሬኒንግ ላደርግ ነው እንዳንቺ እግዚአብሔር። አይ ዛሬ አላደረኩም ውዴ፣ ዛሬ ኖርማል ቲሸርት ነው ያደረኩት። ኖርማል
በእናትሽ አንድ ልንጫወት ፊት ለፊት ይኸው እሷ እስክትመጣ አልመጣችም። ኦኬ አንድ እንጫወት ታብታብ እስክታስደ ነው የለችም። እሷ አለች ላይቭ ላይ ናት። ሄለ ልካልኝ ጋይስ። እሺ ሁላችሁም ገብታ ባሩ 5 ነጭ ሽንኩርት ነው። ነጭ ሽንኩርት 10 ሺህ ከገባን 10 ነጭ ሽንኩርት፣ 20 ሺህ ከገባን 20 ነጭ ሽንኩርት፣ 30 ሺህ ከገባን 30 ነጭ ሽንኩርት። አይ ኖ ጨጓራችን ከጥቅም ውጭ እንደሚሆን አውቀዋለሁ። በጣም መጥፎ ነው። ታፕታፕ ስክሪን ሁላችሁ እንዳልካል ጋይስ የመጀመሪያ ይሄ መጀመሪያችን ጌም ነው። መባረኪያችን አሁን ሰይጣን ያልተነሳ የሆነ ሳለ እንደ ጂኒ የሚነሳብኝ ጋይስ፣ እንደ ጂኒ ፕሊዝ ሼር። ሁላችሁም አንዳንድ ጊዜ ሪፖስት አድርጉ ጋይስ። አንዳንድ ጊዜ ሪፖስት ከዛ ታፕታፕ ስክሪን ይኸውላችሁ። አንዳንድ ጊዜ ደክሟቸዋል፣ የኔ ልጆች ድክም ብሏቸዋል። አይኖ ደክሟቸዋል። ማድረግ አለብን ለማሸነፍ። ወንዶችም፣ ሴቶችም፣ ትልቆችም፣ ህፃናቶችም ሁላችሁም ሚስት ያላችሁ ከሚስታችሁ ጋር ቅምጡሽ። ምንድን አልገባኝም ጋይስ። ምን ማለት ወይኔ 19 ዊን አለኝ በኢየሱስ ክርስቶስም ጋይስ 19። እንዲያው በፈጠራችሁ አንዳንድ ጊዜ ሪፖስት አድርጉልኝ። አንዳንድ እቺ ዊኔን ሳትወስድ አንድ ሰው በመሀል አስገብቼ ጋይስ ፕሊስ ዊኔን እንዳትወስደው። በመሀል ዲቦራ ትገባለች። ዊኔ ይጠበቃል።